ኢሕሳን በጎነት ያስተማሩንም እኮ ነብዩ ናቸው። ኢሕሳን ወአሕሲኑ ኢነላሃ ዩሒቡል ሙሕሲኒን። መልካም ነገር በጎ ስሩ፣ አላህ በጎ የሚሰሩትን ይወዳል። ማሳመር ኢሕሳንን የተነተኑት ነብዩ ናቸው። በአንድ ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዑመር ብን አልኸጣብ ረዲየላሁ ዐንሁ ሲናገሩ እንዲህ አሉ። በይነማ ነሕኑ ጁሉሱን ዒንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ዛተ የውሚን፣ አንድ ቀን ነቢዩ ዘንድ ቁጭ ብለን ባለንበት ሰዓት ኢዝጠለዐ ዐለይና ረጁሉን፣ ወደኛ አንድ ሰው ብቅ አለ መጣ። ሸዲዱ በያዲ ሲያብ፣ ልብሱ በጣም የጸዳ ነጭ፣ በቃ የጸዳ ነጭ፣ ምንም እንከን የሌለው እድፍ ቆሻሻ የሌለው ነጭ ልብስ የለበሰ መጣ። ሸዲዱ ሰዋድ ሻዕሪ፣ ጸጉሩ ደግሞ የጠቆረ በጣም ጥቁር ነው፣ በቃ ጽድት ያለ ነው። አዲስ ሰው ነው፣ አይታወቅም ነው። ላ ዩራ ዐለይሂ አሰሩ ሰፈር፣ እሱ ላይ የመንገደኛ ፋና ምልክት አይታይበትም አሉ ዑመር። ወላ ያዕሪፉሁ ሚና አሐዱን፣ ከእኛም ደግሞ አንድም አካል የሚያውቁ የለም፣ ይህ ሰው እንግዳ ነው። ሐታ ጀለሰ ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ፈአስነደ ሩክበተይሂ ኢላ ሩክበተይሂ፣ ጉልበቶችን ወደ ነቢዩ ጉልበት ጋር አስጠጋ። የእሳቸውን ጉልበት ከጉልበታቸው ፊት ለፊት መጥቶ ተቀመጠና አስጠጋና ወወضዐ ከፈይሂ አላ ፈኺ፣ ሁለቱ መዳፎቹን ጭኖቹ ላይ አስቀመጠ። ቃል አለ ያ ሙሐመድ፣ አንተ ሙሐመድ አለ ሰለላሁ ዐለይሂ ወሰለም። አሁን ያ ረሱለላህ አላለም፣ ያ ሙሐመድ አላቸው። አኽቢርኒ አኒል ኢስላም፣ ስለ እስልምና ንገረኝ አላቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛም አሉት አልኢስላሙ፣ እስልምና ማለት አን ተሽሀደ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወቱቂሙ ሰላተ ወቱእትየ ዘካተ ወተሱሙ ረመዳን ወቱሐጀ አልበይተ ኢን ስተጣዕተ ኢለይሂ ሰቢላ አሉት። እስልምና ማለት ከአላህ በስተቀር የሚመለክ አምላክ እንደሌለ ልትመሰክር ነው። ሙሐመድም የአላህ መልእክተኛ መሆናቸው ልትመሰክር ነው። ሰላትን ደንቡን ጠብቀህ ልታቋቁም ልትሰግድ ነው አሉት። ምጽዋትንም ልትሰጥ ነው። የረመዳንን ጾም ልትጾም ነው። ሐጅ ደግሞ አላህ ካገራለ ወደዛ ሜዳ አቅሙ ከቻልክ ልትጓዝ ነው አሉት። ቃለ ሰደቅት፣ እውነት ብለሃል አላቸው። አሁን ጠያቂ ምንድን ነው? ሌላ ጊዜ ይጠይቃል፣ ዝም ብሎ ይላል። ይሄ አጠራሩ ያ ሙሐመድ ነው። አንድ ሁለት ጠየቀና ሰደቅታ አላቸው። ምን አሉ? ቃለ ፈአጅብና ለሁ፣ ለሱኛ ተደነቅን ተገረምን። የስአሉሁ ወዩሰድቁ፣ ይጠይቃል ያረጋግጣል፣ እውነት ነው ይላል። ቃለ አሁንም ጠየቀ ፈአኽቢርኒ አኒል ኢማን፣ ስለ ኢማን ስለ እምነት ንገረኝ አላቸው። ቃለ አን ቱእሚነ ቢላህ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺሪ ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ። ኢማን ማለት በአላህ ልታምን ነው፣ በመላእክቶቹ በመጽሐፍቶቹ፣ እንደዚሁም በምልክተኞች በመጨረሻ ቀን ልታምን ነው። እንደዚሁም ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ፣ በቀደርም በውሳኔ ልታምን ነው፣ ጥሩም ይሁን መጥፎ። ቃለ ሰደቅተ፣ አሁንም እውነት በለሃል አላቸው። ቃለ ቀጠለ ፈአኽቢርኒ አኒል ኢሕሳን፣ ችን የፈለኳት ስለ ኢሕሳን እስቲ ምንድን ነው ኢሕሳን ማለት ምን ማለት ነው ንገረኝ አላቸው። ቃል ነቢዩም አሉት አን ተዕቡደላሃ ከአነከ ተራሁ፣ አላህን ልትገዛው ነው ልክ እንደምታየው ሆነህ። ፈኢን ለም ተኩን ተራሁ፣ አንተ ባታየው እንኳን ፈኢነሁ የራከ፣ እሱ ያይሃል። ኢሕሳን ማለት ይሄ ነው አሉት። አላህን ስትገዛው ልክ ተገዛው፣ አታየውም እኮ ነቢዩም ተናገሩ። አንተ ባታየው እንኳን እሱ ግን ያይሃል፣ እንደሚመለከትም እንደሚቆጣጠረ አስበ አላህን ልትገዛው ይገባል፣ የምትሰራውን ስራ ልታሳምር ይገባል ብለው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ መለሱለት። ከዛ አሁንም ጠየቀ፣ ሐዲሱ ልጨርሰው። ቃለ ፈአኽቢርኒ አኒ ሰዓ፣ ስለ ሰዓቲቷ ስለ ቅያማ መቼ ነው ንገረኝ አላቸው። ቃል መልመስኡሉ አንሃ ቢአዕለመ ሚነ ሳኢል፣ እዚህ ጋ ጠያቂው ከተጠያቂ የበለጠ ማን ነው? ተጠያቂው ከጠያቂ የበለጠ አያውቅም። በዚህ ጋር በእውቀት ምንድን ናቸው? እኩል ናቸው። ጠያቂውም ተጠያቂው በዚህ ጉዳይ እውቀታቸው እኩል ነው፣ አያውቁም። ቅያማን መች እንደሆነች የሚያውቀው ማን? አላህ ብቻ ነው። ቀጠለ ቃለ ፈአኽቢርኒ አን አማራቲሃ፣ ምልክቶቿስ ምንድን ነው? ምን ይመስላል? እሺ አላቸው። ቃለ አን ተሊደ ልዓመቱ ረበተሃ
ወአን ተረ ልኹፋተ አልዑራተ ልዓለተ ሪያ አሻኢ የተጣወሉነ ፊል ቡንያን አሉት። አን ተሊደ ልአመቱ ረበተሃ ባሪያዋ ጌቷን ልትወልድ ነው። ምንድን ነበር በዛ ዘመን? እንደ ባርነት በጦርነት ትማረካለች። ከዛ በኋላ ያማረካት እንደ ሚስት መገልገል ይችላል። ከሷ ይወልዳል። ከሷ የወለደው ምን ይሆናል? ንጉስ ይሆናል። የሷ አለቃ ይሆናል። አንድ ይሄ ተፍሲር አለ። ሁለት ዑለማዎች የፈሰሩት ይሄ ሌላው ተፍሲር ልጅ ቁጭ ብላ ወላጆቹን እንደፈለጉ የሚያዝበት አሁን ዘመኑ አላ ልጅ ትቀመጣለች፣ ጓደኞቿን ከትምህርት ቤት ታመጣለች። እናቴ ሻዩን አፊ እንዲያምጪ ምትል ወላጅን የሚያዝ ወላጅ ላይ እንደፈለገ የሚሆን በዚህም ፈስረውታል። እንደዚሁም ወአን ተረ ልሑፋት ማ የሌለው አልዑራተ ራቆቱን የሆነ ራቆት ማለት ብዙ ጊዜ ክፍለ ሀገር ሰው በተለይ እረኛ ምንድን ነው የሚለብሱት? እንደ ቁምጣ ነገር ይለብሳሉ አይደል እንጂ ራቆት ማለት ምንም ያለበሰ ማለት አይደለም። አልዓለተ ድሃ የሆነ ሪያ ሻኢ እንደዚሁም ደግሞ ፍየል ጠባቂ የሆነ እረኛ የሆነ ሰው ልታይ ነው። ምን ሲሆን የተጣወሉነ ፊል ቡንያን በግንብ ስራ በህንፃ ስራ ሲፎካከር ፕላንት ባዶ ነበር ምንም የለው ህንፃ ሲሰራ ምን ሲል ታያለ። ይሄ ምልክት ነው አሉት። ቃለ ثم انطلق ከዛም ተነስቶ ሄደ። ፈለቢስቱ መሊያን ثم قال لي ዑመር ይላሉ ትንሽ ቆየን ወይ 30 አያም ወይ 3 ቀን ምናምን ይላሉ ለሞች ያ ዑመር አንተ ዑመር ወይ አተድሪ መን السائل አሁን የጠየቀውን እንዲ ሲጠይቅ የነበረ ማን እንደሆነ ታውቃለህ አሉ። ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው ያውቃሉ እንጂ እኔ አላውቅም። ሰሃቦች ማያውቁት ነገር ከመጣ አላውቅም። ቃለ ፈኢነሁ ጅብሪል ይሄ እኮ ጅብሪል ነው የመጣው ጅብሪል ነው። አታኩም ዩዓሊሙኩም ዲነኩም ሃይማኖታችሁን ሊያስተምርላችሁ መጣችሁ። ሃይማኖታችሁ እንድትማሩ ለምን በጥያቄና መልስ ብዙ ሰው ይማራል። አንድ ሰው ጥያቄ ሲጠይቅ ይላል ዑሰይሚን ረሕመቱላሂ ዐለይሂ በጥያቄ መልክ የሚቀር በተለይ ደግሞ አስተማሩ ጥያቄ ጠይቁ ተማሪዎችን የሚያስተምረው ትምህርት ሰዎች በጣም እንዲገነዘቡት እንዲረዱት ያደርጋል። ነብዩ በዚህ ነው ሰለላሁ ዐለይሂ ወሰለም ብዙ ጊዜ አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃለች ሲሉ ሰሃቦች ሊመልሱ ይዘጋጃሉ። መልሱ ትክክል ካልሆነ አይ መልሱ ትክክል አይደለም ሲባል መልሱ ምን እንደሆነ ለመስማት ጆሮአቸውን ይሰጣሉ። ለመማማር ይሄ ትልቅ ነጥብ ነው ይላል ዑሰይሚን ረሕመቱላሂ ዐለይሂ። ኢሕሳን ማለት አን ተዕቡደላህ አላህን ልትገዛው ነው። ከአነከ ተራህ ልክ እንደምታየው ነው። ፈኢን ለም ተኩን ተራሁ ፈኢነሁ የራከ አንተ ባታየው እንኳን እሱ ያይሃል። ኢሕሳን ማለት ይህ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በጎነት፣ መልካምነት። የበጎነት አባት እኮ ነቢይ ናቸው ሰለላሁ ዐለይሂ ወሰለም። ወላሂ በጎነት ጥግ የደረሱ መልካምነታቸው እላይ የደረሰ በተግባር ያሳዩ ያስተማሩ አዛኙ ሩህሩህ ነቢይ ረሱል ዐለይሂ ሰላቱ ወሰላም የእኛ ሞዴል እሳቸው ናቸው። ረሱል ሰለላሁ ዐለይሂ ወሰለም በጎነትን በተግባር ያሳዩ በተግባር። አንድ ቀን አንዱ መጣና ነብዩን ዐለይሂ ሰላቱ ወሰላም አላህ ከሰጠ ስጠኝ አላቸው። ይኸው የምታየው ሁለት ሸለቆ ፍየልና በግ ይታያል አሉት። እየነዳ ይዘይድ አሉት። ጥግ የደረሱ ይህ ሰው ይዘይድና ቤተሰቦች ወይ ዘመዶች አካባቢው ጋር መጣና ያ ቀውሚ አስሊሙ ህዝቦቼ ወይ ስለሙ ሙሐመድ ድህነትን የማይፈራ አሰጣጥ ነው የሚሰጠው። ሲሰጡም እንዲህ ናቸው ቻይነታቸው እላይ የደረሰ። ስለዚህ እኛ ከመጥፎነት ወዴት ነው? ወደ በጎነት እንጂ ከበጎነት ወደ መጥፎ መሄድ ተቃራኒ ማለት ነው። ከበጎነት ወደ በጣም በጣም በጎነት በጎ መሆን ከጥሩ በጣም ጥሩ እንደሚባሉ እንደዛ እንጂ እየወረድን መሄድ የለብንም። ለምን የሰሃቦችን ታሪክ ስትመለከት ነው ዑመር ከመስለሙ በፊት ምን አይነት ባህሪ ነበሩ? በጎነት ባህሪ ይታይበት ነበር እንዴ? ላ ዑመር እኮ በሱ ፊት ሰልም ያለው ብሎ የሚናገር ማንም ሰው አልነበረም። ለምን ከተናገረ ከባድ አደጋ ይደርሳል። ዑመር ይሰልማል ከማለት የኸጣብ አህያ ተሰልማለች ቢባል ይቀላል ይባላል። ዑመር እንዴት ሰለሙ? ከመስለማቸው በፊት ምን አይነት ባህሪ ነበራቸው? ከሰለሙ በኋላ ኢስላም ምን አስተማራቸው? እስቲ ባጭሩ እንየው። ዑመር እንዳልኳችሁ በጣም ሀያል ጨካኝ ናቸው፣ ብርቱ ናቸው ዑመር። አንድ ቀን
በቃ ቁረይሾችንም አዛ ያደረገን ነው፣ የአባቶቻችን ሃይማኖት ቀይሮብናል ብለው ሰይፋቸውን አንግበው ታጥቀው ረሱልን ለመግደል ዑመር ተነሱ። መንገድ ጀመሩ። አንድ ሰው አያቸው። ዑመር የት ነው ዛሬ አሉ። ዛሬማ ሙሐመድን በቃ ልገላግለው ነው የሚሄደው አሉ። ሙሐመድን ነግተ በእኔ ሐሺሞች የእሱ ዘመዶች ጸጥ የሚሉ መስልሃል አሉ። ምን ነው ተከራከርክ? የእሱ ሃይማኖት ተከታዩን ግን ይለዋል ዑመር። ምን እኔ እንትላለ እህትና የእህት ባል የማን ሃይማኖት ተከታይ ናቸው አሉ። ዑመር ሌላ መርዶ ሰሙ። እህቱ ሰልማለች፣ የእህቱ ባልም ፋጢማ ናት እህቱ፣ የእህቱ ባልም ሰልመዋል። ወደ ረሱል ሰለላሁ ዐለይሂ ወሰለም ለመሄድ የነበረው አቅጣጫውን ወዴት ቀየሰ? ወደ እህቱ ቤት ሄደ። ሲሄድ ሐባብ ኢብኑ አልዓረት የሚባሉ ታላቁ ሰሐቢ ሱረቱ ጣሃ ላይ የወረደውን የቁርአን አያ ለነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ላይ የወረደውን የቁርአን አያ ለማስተማር የዑመር እህት ቤት መጥቶ የዑመር እህትንና ባልዩን ያስተምር ነበር። ኮቴውን ስትሰማ ሰሐቢዩን ደበቀችው። ሐባብ ነው። ዑመር ገቡ። ምን ነበር ስትሰማ የነበረው? እንደው ያንጎራጎርን ነበር እንጂ ምንም አልሰማንም። አይ ሌላ ነገር ስሰማ ነበር። ኧረ በጭራሽ አለች። አማቼ የሆነ የሚባለው የእህት ባል ዑመር ሐቁ አንተ ካለህበት ውጭ ከሆነ እኛ መቀበል መብት የለንም አለ። ዑመር የእህቴ ባል ነው ብሎ ሀያ አላደረገም። አያችሁ ጨካኝ ነው ብያችሁ። አንስቶ አፈረጡት። ባሌን ልቀቅ ብላ ልታስለቅቅ እንትን ስትል ዑመር እሷንም በጥፊ መቷት። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ አለች በዑመር ፊት። ዞር ሲሉ ፊቷ ደምተዋል። ትንሽ ሲሆን ተሰማቸው። እህት ናት። እሺ ስታነቡት የነበረው ምንድነው? ስጡኛ። አንተ ነጃሳን አልሰጥህም አለች። ዑመር ታጠቡ ገላቸው። ምኑን ለማንበብ? ቁርአኑን ለማንበብ ሲያነቡት ቢስሚላሂ ራህማን ራሂም እጅግ አዛኝ ሩህሩህ በሆነው በአላህ ስም ይላል። ምንኛ ያማረ አገላለጽ ነው! ምንኛ ያማረ ነው! ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ እያለ ወረዱ፣ አነበቡ። ውስጣቸው ኢስላምን ማረከ። የት አለ ሙሐመድ? የት ነው አሳየኛል። የተደበቀው ሰሃባ ወጣ። ሐባብ ዑመር ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ነበር። ከሁለቱ ዑመሮች እንደ አንዱን ዑመር ወደ ኢስላም አምጥተ ኢስላምን አበርታ። የዛ ዱዓ ውጤት ሳትሆን አትቀርም። ከሁለቱ ዑመሮች የተባሉት ማን ነው? አቡ ጃህል ነው። አቡ ጃህል አምር ብን ሂሻም ይባላል። ስለዚህ ከሁለቱ ዑመሮች አንዱ ዑመር ነው። አላህ ዑመር ብን ኸጣብን ለኢስላም ወፈቀው። ዑመር መጡ። የተደበቁበት ቦታ ነብዩ ያሉበት ቦታ ተነገረ። ሐምዛ ከዑመር ከ3 ቀን በፊት ሰልመዋል። ሰሃቦቹ በቀዳዳ ሲያዩ ዑመር እየመጣ ነው። ሁሉም ተረበሹ። ዑመር መጣ፣ ዑመር መጣ። ሐምዛ ያው ጀግና ለጀግና አይፈራራም አይደል? ተውታ። መልካም ነገር ይዞ ከመጣ በመልካም እናስተናግደዋለን፣ መጥፎ ይዞ ከመጣ ደግሞ አጸፋው ያዩናል አሉ። ነብዩ በሩን ከፈቱት። መጡና አንገጫገጩት። ዑመር አሉት እኔም ወንድ ነኝ አይነት ነገር ነው። ነብዩ ቁዋ ነበራቸው፣ ጉልበት ነበራቸው። አይበቃህም? አላህ በከሌ በከሌ ያወረደውን አንተ ላይም ቅጣቱ እንዲያወርድብህ ትፈልጋለህ? አትመለስም? ጊዜውን አይደለም ማለት። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ አለ። እስልምናን አወጀ። ነቢዩ ሰለላሁ ዐለይሂ ወሰለም አላሁ አክበር አሉ። በተክቢራ አናወጡ። ደስታ። ሰሃቦቹም ተደሰቱ። እስቲ አንድ ወረኛ ሰው ፈልጉልኝ አሉ ዑመር። ልክ አሁን ሀገራችን ላይ የሆነ ሰው ሲሞት ጥሩምባ እየነፋ እከሌ ሞተዋል ይባላል አይደል? እንደዛ አይነት ሰው ተፈለገ። አልሰማህም እንዲ ያሉት ሰውየው። ምን ነው? ሙሐመድን እኮ ተከተልኩኝ እስልምናን ተቀበልኳል። ይሄ ወረኛ የተባለ ሰው ሰብር አጣና አረ ሰዎች ስሙ 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 ዑመር ተበላሻል። ዑመር ጀግና ነበሩና አቡ ጃህል ቤት እያንኳኩ ሌላውን ቤት እያንኳኩ ኢስላምን መቀበላቸውን አወጁ። ይሄ ዑመር ኢስላምን ከተቀበለ በኋላ ምን አይነት ሰው ነበር? ዑመር በጣም መልካም ነበሩ። ኸሊፋ በሆኑበት ሰዓት ላይ ለሊት ጭምር እኮ አይተኙም። ምን አለ የጎደለ ምን ነገር አለ? እስቲ ምን የተቸገረ ሰው ማን አለ ይላሉ። ሰው ብዙ አቃቸው የሀገራችን መሪ እንዴት አያችሁት ይላሉ። ዑመር በጎነት፣ መልካምነት የሆነ ጉድለት ከተነገሯቸው ያንን ወዲያው ያስተካክሉት ነበር። አንድ ቀን የዑመር በጎነት ተመልከቱ። ከአብዱላህ ብን መስዑድ ጋር ዑመር ለሊት ጉዞ እንዲሁ ሮንድ ያደርጋሉ። ምን አለ ሰው ተቸግሯል ምናምን ሲያዩ አንድ ፋኑስ የበራበት ቤት ይመለከታል። ያልተለመደ ሰዓት ዑመር ደነገጡና
ይህ ሰው በቃ ታሞ ይሆናል ብለው እንዲበራው ብለው በሩን እርግድ አድርጎ ከፍቶ ሲገቡ ሰውየው ሽማግሌ ነው፣ ወጣት ሴት ያዘፍናል። ዑመር በህይወቴ እንደዚህ አይነት ነገር ተመልክቼ አላቅም አሉ። ሰውየውም ደፋር ነው። እኔም እንደዚህ አይነት መጥፎ ነገር ተመልክቼ አላቅም አላቸው። ምንድነው አንተ መጥፎ ነገር አለ? እንዴት የሰው ቤት ሳታስፈቅድ ትገባለህ አላቸው። ዑመር ደግሞ ቁርአን ሐዲስ ካመጣህባቸው ቀጥ ነው ንቅንቅ ያለ እውነትም ሳላንኳኳ ነው የነብዩን ትእዛዝ ጥሻለሁ። ምስላ ስለምንድን ያሉ ሰው ቤት ሲገቡ አንኳኩ ነው። አንኳኳ ሶስቴ ተመለሱ ከተባላችሁ ወይዛ ቂለ እርጂዑ አርጂዑ ተመለሱ ከተባላችሁ ተመለሱ ነው። በቃ ባልና ሚስት ሌላ ሙድ ላይ ሊሆን ይችላል። ማንም ሰው እንዲመጣባቸው አልፈልግም ነው መመለስ ነው። ለምን ተመለስ አለኝ? አይሰራም። ተመለስ አደብ ኢስላም ያስተምራል። ዑመር እውነትም አሉና ወጡ። ያዩዋትን ነውር ውጪ አብዱላህ ብን መስዑድ አለ አልተናገሩ፣ ዝም አሉ። ሰውየውን ከሆነ ጊዜ በኋላ መስጊድ ውስጥ አገኙት። አጠገቡ መጡና ነብዩን በእውነት በላኩ ጌታ ይሁንብኝ፣ ያን ቀን ያየሁትን እኮ ነውር እንኳን ለሌላ ሰው ይቅርና ውጪ ላይ ሲጠብቀኝ ለነበረው ለአብዱላህ ብን መስዑድ ጭምር አልተናገርኩም አለ። ይህም ሰውዬ ምን አለ? እኔም ነብዩን በእውነት በላኩ ጌታ ይሁንብኝ ወላሂ ከዛች ቀን በኋላ ወደዛ አይነት ተግባር ተመልሼ አላቅም አላቸው። ዑመር አላሁ አክበር አሉ ደስ ብሏቸው። ተክቢራቸውን መስጊድ ውስጥ ያለ ሰው ሰማ። ምን እንደተከሰተ ግን ያወቀውን ማንም የለም። በጎነት ሲሆን ለሰው መስተካከል በጎነት ነው። ኢሕሳን የሰዎች መስተካከል፣ የሰዎች መደሰት፣ የሰዎች ኸይር ነገር ማግኘት ምን ያደርጋል? ያስደስታል። ነቢዩን ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ ረሱል ዓለይሂ ሰላቱ ወሰላም አንድን ሐዲስ መከሩ። ሰው መጥቶ አንድ ሰሃባ መጥቶ ጠየቃቸው። ጃአ ረጁሉን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ያ ረሱላላህ አንተ የአላህ መልእክተኛ አዩ ናሲ አሐቡ ኢለላህ አላህ ዘንድ ከሰው ሁላ በጣም የተወደደ ሰው ማን ነው አላቸው። ወአዩ ልአዕማሊ አሐቡ ኢለላህ ከስራስ አላህ ዘንድ በጣም የተወደደ ስራስ ምንድን ነው አላቸው። ወሳኝ ጥያቄ ጠየቃቸው። አላህ ዘንድ ተወዳጅ የሆነ ሰው አላህ ዘንድ ተወዳጅ ስራስ ምንድን ነው አላቸው። ፈቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አሐቡ ናሲ ከሰው ሁሉ ተወዳጅ ሰው ማለት ኢለላህ አላህ ዘንድ አንፈዑሁም ሊናሲ ለሰው ጠቃሚ የሆነ ሰውን የሚጠቅም ነው። ለሰው ጠቃሚ የሆነ ሰው፣ ለማህበረሰቡ ጠቃሚ የሆነ ሰው አላህ ዘንድ ምንድን ነው? ተወዳጅ ነው አሉት። ወአሐቡ ልአዕማል ኢለላህ ዐዘ ወጀል አላህ ዘንድ ደግሞ ተወዳጅ ስራ ማለት ሱሩሩን ቱድኺሉሁ ዐላ በሙስሊም ልብ ላይ የምትከተው ደስታ ነው አሉ። ተክሽፉ አንሁ ኩርበተን ከሱ ጭንቀትን ታስወግድለታለ። አው ተቅዲ አንሁ ደይነን ወይ ዕዳውን ትከፍልለታለ። አው ተጥሩዱ አንሁ ጁዓን ወይ ረሃብ ነበረ ረሃቡን ትቀለብስለታለህ። ይህ ነው አሉት። በወንድምህ ላይ ደስታን መክተት፣ ጭንቀቱን ማስወገድ፣ ዕዳውን መክፈል፣ ተርቦ ከሆነ ተቸግሮ ከሆነ ያንን ችግሩን መቅረፋ። አየህ በጎነትን ነው ነቢዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሳቸው የምትመለከተው። ለምን? የበጎነት አባት ናቸው። በጎነትን እንደ ነቢዩ ሰለላሁ ዐለይሂ ወሰለም የተነተነ ያስተማረ የለም። የላይኛው እኮ በቂ ናት። አላህ ዘንድ ተወዳጅ ሰው ማን ነው? ለሰዎች ምን የሆነ ነው? ጠቃሚ የሆነ ነው እኮ ነው። አሐቡ ናስ ኢለላህ አንፈዑሁም ሊናስ ለሰዎች ጠቃሚ። ስለዚህ ወንድም ለወንድምህ የደስታው ምንጭ መሆን ካልቻልክ የሐዘኑ ምንጭ እንዳትሆንበት።